ፎርምስ ኦፍ ገቨርንመንት። ሰላም እንዴት ናችሁ? በዛሬው ትምህርታችን ፎርምስ ኦፍ ዘ ገቨርንመንት የሚለውን እናያለን። ስንት አይነት መንግስት ያለ ይመስላችኋል? መንግስትስ አይነት ያለው ይመስላችኋል? አዎ there are many different types of government። መንግስት የተለያየ ሊሆን ይችላል። የተለያዩ መንግስታት አሉ። ልክ የተለያዩ ቤተሰቦች እንዳሉ፣ የተለያዩ ልጆች እንዳሉ ወይም የተለያዩ ቀለማት እንዳሉ ሁሉ የተለያዩ መንግስታት አሉ። በተለያየ ዘርፍ ማየት እንችላለን። ወይ በአደረጃጀታቸው ወይ ለህዝባቸው በሚሰጡት ጥቅም ማየት እንችላለን። ዞሮ በመንግስታቸው አወቃቀር ሊሆን ይችላል። ኤኒዌይ በምን መንገድ ነው የቀረበ መጽሐፋቸውን እንየው። ገቨርንመንትስ ካም ኢን ቫራይቲ ኦፍ ፎርምስ፣ የተለያየ አይነት ቅርጽ ያላቸው መንግስታት አሉ። በዚህ ደረጃ at this level we use the number of people wielding sovereign power as a criterion for clearly understanding the various forms of people። የሰዎችን ሁኔታ ነው መሰረት አድርገን የመንግስታትን ቅርጽ የምንከፍለው። as a result the forms of government can be classified based on the number of people exercising sovereign powers as follows። sovereign power ማለት ያለማንም ከልካይ ወይም ያለማንም ጣልቃ ገብነት ስልጣናቸውን ኤክሰርሳይዝ ከማድረግ አንፃር ምን ያክል ሰዎች ያዝዙበታል በዛ የመንግስት ስልጣን የሚለውን መሰረት በማድረግ ነው ይሄ ክፍፍል። ምን ያህል ሰዎች፣ ለምሳሌ እናንተ የክላስ አለቃ አንድ ቢሆን፣ ሁለት ቢሆን፣ ሶስት ቢሆን አስቡት። አንድ ሲሆን አንድ ሰው ነው የሚያዝዝ ማለት ነው። ሁለት ሰዎች ሲሆኑ ሁለት ሰዎች ነው የሚያዝዙ ማለት ነው። 10 ሰዎች ከሆኑ 10 ሰዎች የሚያዝዙበት የክላስ አለቃ አለ ማለት ነው። ዞሮ ፎርምስ ኦፍ ገቨርንመንት የሚለው ለጊዜው በምን መንገድ ነው በዛ ፓወር ወይም ያ መንግስት ባለው ስልጣን ላይ የሚያዝዙት ሰዎች ምን ያክል ናቸው ወይስ እነማን ናቸው የሚለውን መሰረት ያደረገ ነው። በዚህ መንገድ የመጀመሪያው ሞናርኪ የሚባለው የአንዱ ፎርም ኦፍ ገቨርንመንት አንድ የመንግስት ቅርጽ ነው ወይም አይነት ነው። ታይፕ የሚለው ባይሆን ጥሩ ነው። ፎርም የሚል ቅርጽ። ለምሳሌ ፎርም ስለ ሼፕ ታውቃላችሁ አይደል? ትራያንግል shape ነው። it is formed by itself. carry or rectangle just like that carry or square ለማለት ነው። anyways that form ተረታችን ከሆነ ቅርጽ በሚለው በዚህ መንገድ that sovereign power is vested in a single individual። አንድ ግለሰብ ላይ ያለ ነው ያ በዛች ሀገር ላይ የመወሰኑ፣ የማድረጉ፣ ያለማድረጉ፣ የመፍቀዱ፣ ያለመፍቀዱ አንድ ግለሰብ ላይ የተያዘ ነው። ምንም የህዝብ ተወካይ የሚባል ነገር የለም። ህገ መንግስት እንዲህ ያደርጋል። በቃ አንድ ግለሰብ ካለ አለ ነው። ያ ግለሰብ ሞናርች ይባላል። ሞናርች ወይም አንዳንዴ በዘር ሐረግ ሊወረስ የሚችል አይነት የስልጣን አይነት ነው። ይሄ በተለይ ንጉስ ወይም ንግስት ሊሆኑ ይችላሉ ስያሜያቸው ማለት ነው። ስለዚህ ንጉስ የሚባለው ስያሜ የመጣ ዘመናዊ ሳይንስ ሞናርች ስላለው ነው እንጂ based on the extent of his power የስልጣኑን ደረጃ extent ማለት just ወሰን በማለት ተረዱት። በዛ መንገድ የተወሰነ። ስለዚህ ሹመት አለ that is a throne ወይም just ወንበር አለ፣ የንግስና ወንበር አለ፣ ንግስና ዙፋን አለ። ያ ነገር ለልጅ ልጅ እየተወረሰ የሚሄድ አይነት ስልጣን ነው። ስለዚህ ለጊዜው አዛዡ አንድ ሰው ነው፣ ንጉሱ ነው። ንጉሱ ሲሞት ሲደክም ግን ለልጆቹ የተወራረሰ የሚሄድ ዞሮ ባላቸው መንገድ። በዚህ መንገድ የተለያዩ ሀገራት አለ። ለምሳሌ እንግሊዝ አንዷ ናት። ሌሎች ሀገራትም አሉ በዚህ በሞናርኪያል ሲስተም የሚተዳደሩ ማለት ነው። ኦኬ፣ በኢትዮጵያም ቀደም ባሉት ጊዜያት እንደዚህ አይነት ነገር ነበር። በተለይ በአፄ ኃይለ ሥላሴ ዘመን ወደፊት ነው ወደ ኋላ ለብዙ ዘመናት ኢትዮጵያ በንጉሳውያን አስተዳደር ስርዓት የምትመራ ነበረች። ንጉስ ነበራት ኢትዮጵያ። ሁለተኛው አሪስቶክራሲ የሚባል ነው። this type of government which is a sovereign power ያ ብቸኛው የማዘዣ ወይም ስልጣኑ ለማን የተሰጠ ነው? it is vested ማለት given ማለት ነው፣ የተሰጠ እንደማለት ነው። in a class of people who are thought to be superior and best qualified to rule is aristocracy። ለተወሰኑ ሰዎች የተሰጠ ነው። የተሻለ ይገዛሉ፣ የተሻለ ያስተዳድራሉ ተብለው በሚታመኑ ሰዎች የተሰጠ ነው። ዘመድ ላይሆኑ ይችላሉ፣ ግን የተወሰኑ ግሩፖች ናቸው፣ ከሰው የተሻሉ ናቸው ተብለው የሚታወቁ
ሶ ገቨርንመንታል ፓወር ወይም የመንግስት ስልጣን ኢዝ ኮንሰንትሬትድ ኢን ዘ ሃንድስ ኦፍ ኤ ፊው በተወሰኑ ግለሰቦች፣ በአንድ ግለሰብ አይደለም። ሞናርቻል ከሆነ ብቻ ነው በአንድ ግለሰብ። አሁን ግን የተወሰኑ ሰዎች ናቸው። while a government administration is presumably carried out for the benefit of the many። እንግዲህ በዚህ መንገድ ከሆነ የመንግስት አስተዳደሩ ተብሎ የሚጋመተው በምን መንገድ ነው? ለብዙ ሰዎች ጥቅም በሚሰጥ መንገድ ነው ይሄ ስልጣናቸው የመጣው። ዝም ብለን ለህዝብ ነፃነትን በመስጠት ደረጃ ከሞናርኪያል የተሻለ ነው ብለን ማለት እንችላለን። ለምን? ትንሽ ለቀቅ አለ። አንድ ሰው ከሚያዝ ሁለት ሰዎች እያዘዙ ስለሆነ በጣም የተሻለ አድርገን መረዳት እንችላለን። ሶስተኛው ዲክታተርሺፕ የሚባል ነው። ዲክታተር ማለት ኖርማሊ ፈላጭ ቆራጭ አዛዥ። ኤኒዌይስ ዋን ፐርሰን አንድ ግለሰብ ሊሆን ይችላል፣ ኦር ስሞል ግሩፕ ኦፍ ፒፕል ወይም የተወሰኑ ሰዎች ይኖራቸዋል። ግን ምን አይነት ስልጣን ያላቸው? አንሊሚትድ ፓወር ያላቸው። ፎርስ ኢዝ ዩዝድ ቱ ሜንቴን ፓወር። ሰው ሲቃወም ኖርማሊ ያን ተቃውሞውን በኃይል ነው የሚያጠፉት። ውይይት አያስፈልግም። ዘ ማጆሪቲ ኦፍ ዘ ዲክታተርስ ሩል አውቶሪታሪያን ኦር ቶታሊታሪያን ሪጅም ሊኖራቸው ይቻላል፣ ወይ ራሳቸው አውቶሪታሪያን አውቶ ማለት ኖርማሊ ግለሰቡ ብቻ የሚያዝበት ሊሆን ይችላል፣ ወይም ቶታሊታሪያን ማንኛውንም የሀገሪቱን ጉዳዮች የሚወስኑ መንግስታት ያሉበት ሊሆን ይችላል። ዞሮ ዲክታተርሺፕ እና ቅድም ካየናቸው ነገሮች በጣም የተሻለ የሚያደርገው ዲክታተር ትንሽ ፎርስ አለበት፣ ባገነን የሚባል ነገር አለበት። ሞናርኪያል የሚባለው ነገር ትንሽ የአምባገንነት ነገር የለውም። ስልጣኑ ከዘር የሚወረስ ከመሆኑ ጋር ተያይዞ የመጣ ስያሜ ነው። አሪስቶክራሲ የተወሰኑ ሰዎች ለብዙሃኑ ጥቅም ብለው የተሰየሙበት እንደሆነ ማድረግ እንችላለን። ጥያቄዎችን ያስተናግዳሉ በተሻለ መንገድ ማለት ነው። ዲክታተር ከሆነ ግን ልክ በዋናነት ለምሳሌ የኢትዮጵያው መንግስቱ ኃይለማርያም ዲክታተር ነው፣ ዓለም የጻፈለት ነው። እንደገና የጀርመን አዶልፍ ሂትለር ዲክታተር ነው። ማንም ሀሳብ የሚሰጥ ወይም የሚቃወም የለም። ላይክ ዛት። አራተኛው ዲሞክራሲ የሚባለው ነው። በቅርብ የመጣ የመንግስት ቅርጽ ነው። መንግስታቸውን የሚመርጡት ዜጎች ናቸው። ስለዚህ ህግ አለ ቀድሞውኑ ማለት ነው። የሚያስተዳድራቸው የሚገዛቸው ህግ አለ የተስማሙበት። ስለዚህ ዜጎች መንግስታቸውን በነፃ ፈቃዳቸው አብዛኛው ሰው የተስማማበት መንግስት ይሆናል ማለት ነው። ስለዚህ እዚህ ጋር መንግስት የሚባለው ሊቀየር ይችላል። መንግስት የሚባለው የተወሰኑ ግለሰቦች ናቸው ብሎ ማሰብ የለም። ዞሮ የዚህ የዲሞክራቲክ ገቨርንመንት ከሆነ የሚመረጥም በህዝብ ፈቃድ ነው፣ የሚወርድም በህዝብ ፈቃድ ነው። ጥያቄዎች ይስተናገዳሉ በተሻለ መንገድ። አትፈለግም ከተባለ ይወርዳል። ዛቴስ በአንድ ግለሰብም የተያዘ ስልጣን አይደለም። ስልጣን የስልጣኑ ባለቤት ህዝብ ነው። ስለዚህ የሚስማሙበት ህግ አለ። በዛ ህግ መሰረት ነው መንግስታቸው የሚያስተዳድራቸው ማለት ነው። እስካሁን ካየናቸው መንግስታት መካከል በተሻለ መንገድ በምርጫና የሰዎቹን ሀሳብ የሚቀበል መንግስት ያለበት ሀገር ዲሞክራቲክ ገቨርንመንት ከሆነ ብቻ ነው። ስለዚህ በዲሞክራሲ የተመረጠ መንግስት ዲሞክራቲክ ገቨርንመንት ይባላል። ዲክታተር በኃይል በጉልበት፣ ሁልጊዜም በጉልበት፣ አንዳንዴ በኃይል ስልጣን ከያዙ በኋላ ዲሞክራቲክ የሚሆኑ መንግስታት አሉ። አሁን እኛ እያልን ያለ ነው መንግስት የሚባለው ከጀመረ እስከሚያበቃ ድረስ ያለውን የአስተዳደር ወሰን ነው እንጂ መጀመሪያ የመጣበትን መሰረት አድርገን አይደለም። ዲሞክራቲክ ነው፣ ዲክታተር ነው፣ አሪስቶክራሲ ነው፣ ሞናርቺ ነው የምንለው በዛ መንገድ የሚሆነውን አይደለም። ለምሳሌ ቀላሉን ነገር ማየት ብንችል ኢህአዴግ በጉልበት ነው መንግስቱ ኃይለማርያም ወይ ደግሞ ዲክታተሩን መንግስቱ ኃይለማርያምን በጉልበት ነው አሸንፈው ወደ ስልጣን የመጣው። ከዛ በኋላ ግን ዲሞክራሲ የሚባለው ጽንሰ ሀሳብ አመጡ። ዞሮ ይሄ አራቱ አይነት የመንግስት አይነት it's not about how that authority started እንዴት ተጀመረ የሚለውን አይደለም። but the focus is how that government operates or how that government acts or what are the
the powers or the authorities of that government while maintaining in peace and security, while providing basic services, public services, while keeping the national security, just like that. ስራውን በሚሰራበት ወቅት አስተዳደሩ ምን ይመስላል የሚለውን የተመለከተ ነው። ይሄ ይሄ የመንግስት ቅርጽ እና በተለይ ደግሞ መጨረሻውን መሰረት ያደረገ ነው፣ መጀመሪያውን አይደለም። በእሱ አንደርስታንድ እናደርገው በማለት ያህል። ኦኬ፣ ጥያቄ ካላችሁ ኮሜንት ማድረግ ትችላላችሁ። የዛሬው ትምህርት ይህን ይመስል ነበር። ሰብስክራይብ ማድረጋችሁ ቻው።